መጣና በአመቱ እንደምን ሰነበቱ ሆያ ሆዬ ሆዬ ነጌታ ጌታ ድንበለን እኛ ቤት መጥቻለሁ ትላላችሁ። እንኳን አደረሳችሁ ለቡሄ በዓል። እንግዲህ ቡሄያችን ደርሷል። እንኳን አብሮ አደረሰን ጋይስ። እንግዲህ ዛሬ ይዤላችሁ የመጣሁት በዓሉን የጠበቀ ያው እኔ ታውቃላችሁ በዓል ላይ አልቀልድም። ስለዚህ ዛሬ ሙልሙል ዳቦ በቤቴ እንዴት እንደምሰራ አሳያችኋለሁ። ከዚህ በፊት አይ ዶንት ኖ ላስት ይር አልሰራሁም ወይ 2 years ago or 3 years ago ሰርቼ ነበረ። ዛሬ ደግሞ እንዴት አድርጌ እንደምሰራ ለአዲስ እንግዲህ አዲስ ሰብስክራይብ አድርጋችሁ ለመጣችሁ ቤተሰቦቼ እማሳያችሁ ይሆናል ማለት ነው። እንዲሁም ማስታወስ ነው እንኳን አደረሳችሁ፣ እንኳን ለቡሄ በዓል በሰላም አደረሳችሁ። እንግዲህ ሮብ ከነገ ወዲያ ነገር ነው የሚሆነው። ኪዳነ ምሕረት ጾማችንን ፍስለታችንን ይፈታል። ቡሄያችን ደግሞ በ13 ነው የሚሆነው በኢትዮጵያ፣ በእኛ ደግሞ 19 ማለት ነው በዚህ ሀገር አቆጣጠር ማለት ነው። ስለዚህ ዛሬ ጉድ ብለን ቡሄ ዳቦአችንን እንጋግራለን። እኔ በጣም ቆንጆ ዳቦ ነው የምጋግረው፣ የማሚ ደግሞ የበለጠ ነው። በእርግጥ የኔም ግን በጣም ቆንጆ ዳቦ ነው የምጋግረው። የማስገባውን ነገር አሳያችኋለሁ ጋይስ። ስለዚህ ተከታተሉ። ያ ጋይስ እንግዲህ እንደምታዩት እዚህ ጋር ሁሉ ነገር አዘጋጅቻለሁ። እዚህ ጋር ጥቁር አዝሙድ አለኝ። ችስ ዳቦ ሲጋገር የማይቀረውና በጣም የሚያጣፍጥልን ነገር ነው ጥቁር አዝሙድ። እዚህ ጋር ደግሞ ነጭ አዝሙድ አለኝ እንደምታዩት። እዚህ ጋር እርሾ ኮፍ የሚያደርግልን፣ እዚህ ጋር ደግሞ አብሽ በጣም ቆንጆ። ይሄ የአገር ቤት ዳቦ እንዴት ነው የሚጣፍጥ የሚሆነው! ልክ የሱ አይነት ዳቦ ነው የምንጋግረው። እዚህ ጋር ኦሊቭ ኦይል አለኝ። ይሄው እዚህ ጋር እንደዚህ አድርጌ አስቀምጫለሁ። ለክቼ አልቀንሰውም። እዚህ ጋር ግን ጨው አለኝ፣ እሱንም እወስዳለሁኝ። ዋናው ዱቄቴ አለ ማለት ነው። ስለዚህ ምንድነው የማደርገው? መጀመሪያ ዱቄቴን ነው የማደርገው፣ ምክንያቱም ከላዩ ላይ ነው እነዚህን ቅመሞች የማደርገው። እዚህ ጋር ደግሞ ለብ ያለ ውሃ አለኝ እንደምታዩት፣ ለብ አድርጌ አቅርብ ያለሁኝ። ቶሎ ኩፍ ያደርግልናል ማለት ነው ለብ ያለ ውሃ ሲኖር። ስለዚህ እዚህ ጋር መንፊያ አለኝ። የማደርገው 4 ካፕ ነው which is 4 ካፕ ነው ይሄ። 8 ካፕ ማለት ነው። ይሄንን 2 ነው የምጠቀመው ለኔ። ስለዚህ ስለምንፈልገው ለቤተሰቦቻችን በሙሉ ማንኪያ ያስፈልገኛል። ያ ጋይስ እንዴት ናችሁ? ጾም እንዴት ነበረ? በጣም የምትወደድ ጾም ናት እቺ ጾማችን። እንግዲህ በጣም አጭር ናት። ልጆች የሚጾሟት ድሮኛ ልጅ ሆነን ሁሉ በቃ ደስ ነው የሚለን። በቃ ቅዳሴ እንሄዳለን፣ እንቆርባለን፣ ምን እንላለን ነበረ ድሮ ልጅ ሆነን ቤተክርስቲያን ገብርኤል ማለት ነው። እና በጣም ቆንጆ ሚሞሪ ነን ያለን በእውነት በጣም እና እንደዛ ነበር የምናሳልፈው ፍስለታን። አሁን ደግሞ ያው ከሀገር ውጭ ቢሆንም አትሊስት እየጾምን እስቲ አልጨረስኩትም እንዴ? የጾምን እንግዲህ እያሳለፍን ነው። ያው አሁን ደግሞ ልታልቅብን ነው ማለት ነው። ስለዚህ እንደዚህ አድርጌ እነፋዋለሁ። እንደዚህ አይነት ነገር ይወጣል አያችሁ ጋይስ። ስለዚህ አሁን ደግሞ 2 ነው የማደርገው which is 4 ካፕ ማለት ነው። 4 ካፕ 8 ካፕ ማለት ነው። ኦኬ ያ ጋይስ ሁለተኛው ካፕ ነው which is 8 ካፕ ማለት ነው። ከዚህ ጋር እኔ የማደርገው እናንተም እንግዲህ እንደፈለጋችሁ እንግዲህ እንደ ላይሚን 2ም ከሆናችሁ 3ም ከሆናችሁ በዛ መሰረት 1 ካፕ እያደረጋችሁ፣ ብዙም ከሆናችሁ በዛ አድርጋችሁ እንግዲህ መመጠን ትችላላችሁ ማለት ነው። እኔ ግን ትንሽ ብጨምርበት ደስ ይለኛል ኢንኬዝ እንዳያንስ ማለት ነው። ሙልሙል በጣም ነው የምንወደው ሁላችንም። በዛ ላይ ደግሞ ፕሮግራምም ስለሚኖረን ይዘነው እንሄዳለን። ብዙ ሰው ነው የሚበላው ጋይስ። ስለዚህ ቆንጆ አድርገን ነው የምንደፋው as always okay guys። ስለዚህ እንደዚህ አድርጌዋለሁ። ይሄንን ይበቃል። ኦኬ ጋይስ ኦኬ ኔክስት የማደርገው ምንድነው መሰላችሁ? እዚህ ጋር ነጭ አዝሙድ እጨምራለሁኝ። እንደዚህ አድርጌ ማድረግ እወዳለሁኝ። ለምን የሆነ በጣም ፍሬሽ ይሆናል ማለት ነው እንደዚህ ስናደርገው። ሽታው እስማ ተመጥኖ ነው የሚደረገው። እንግዲህ እንደዚህ አድርጌ አረጋዋለሁ ቢካዝ በዛ ያለ ስለሆነ ዛሬ ማረጋው። ነጭ አዝሙዱ ቢበዛ ችግር የለውም ማሚ፣ ምንም ሁሉም ቢበዛ ችግር የለውም። ቆንጆ ነው የሚሆነው። እሺ
ጨመር አድርጌበታለሁ እኮ ለእንትናችንም ስለ ፕሮግራማችንም ያ ጨመር አድርጌበት እንዳያንስ ትለኛለች ማለት ነው። ኦኬ እዚህ ጋር ደግሞ ጥቁር አዝሙድ አለኝ which is ይሄ ራሱ አክቲቬት ነው የማደርገው ጋይስ። አሁን ይሄንን እዩት። ከዛ እንደዚህ ከዛ oh my god ሽታው እንዴት ፍሬሽ ነው የሚሆነው። በቃ ነግራችሁ አልችልም። ይሄንን ከኢትዮጵያ ነው የምናመጣው። እንግዲህ የሌላችሁ ቤታችሁ ውስጥ ካላችሁ ደግሞ ሀበሻ ቤት አለ፣ ከዛ መግዛት ትችላላችሁ። በጣም ቆንጆ ነው የሚያደርገው ጋይስ። ልክ የሀገር ቤት አይነት ዳቦ ነው የሚሆንልን። ኦኬ ስለዚህ እዚህ ጋር አብሽ 2 ማንኪያ አደርጋለሁኝ። በጣም አብሹ መብዛት የለበትም። አብሹ ከበዛ ግን ይመራል አይደል ማሚ? አብሹ ግን መብዛት የለበትም። ለጣም ነው የሚደረገው። ያ ስለዚህ እዚህ ጋር ደግሞ እንትን አለኝ እርሾ which is ኮፍ የሚያደርግልን ነው። አንዳንዴ ቶሎ በጣም ስፈልግ ምን አደርጋለሁ መሰላችሁ? ሞቅ ባለ ውሃ እርሾ ብጥብጥ አደርገውና እጨምረዋለሁ ማለት ነው። ሶ ቶሎ ኮፍ ያደርግልናል። አሁን ግን ታይም አለኝ። ሶ ሞቅ ያለ ውሃ ስለሆነ የምጨምርበት it will be nice ፐርፌክት ነው የሚሆነው። ስለዚህ እዚህ ጋር ጨው አለኝ። ጨውም ጨምርበታለሁ። ጨው ከሌለው ደግሞ ውሃ ነው የሚለው ጋይስ። ስለዚህ ጨው እንዳትረሱ። ይሄ ጨው አያሰማም እና ማንኪያዋን በጣም ትንሽ ናት። ዘይቱን ቆይ ትንሽ ልሽውና ጨምርበታለሁ። ቤኪንግ ፓውደር አላደረኩም። እዚህ ጋር ቤኪንግ ፓውደር አለኝ። እሱንም ትንሽ መጨመር አለብኝ። ለምን በጣም ቆንጆ ያደርግልናል ዳቦአችንን። በትንንሾቹ ማንኪያ ስለሆነ እያደረኩ ያለሁት ለዛ ነው በዛ ማደርገው። ቤኪንግ ፓውደር ፐርፌክት ነው የሚያደርግልን ዳቦአችንን። ኦኬ ስለዚህ መጀመሪያ ምንድነው የማደርገው? ሁሉንም ጨማምሬያለሁ። እንደዚህ ነው። ይሄንን ነው የሚመስለው። ሚክስ አደርጋለሁ ጋይስ እንደዚህ አድርጌ። ሆያ ሆዬ ሆየ ነጌታ ሆ ጌታ ጥንበለል እነ ሮዚ ቤት መጥቻለሁ። 1 ብሯን ይዤ እሮጣለሁ። ሆይሻ ሎሚሻ መጣንልሻ ሆይሻ ሎሚሻ መጣንልሻ። ይሄ የማነው ቤት የኮራ የደላ የነ ሮዚ ነው ወይ የዛች የቀብራራ እንዴነችና አንቺ አልተቻልኩ ማሚ አዝዌ ድሮ እኮ እኔ አበባየሁሽ ምናምን ይሄን ራሱ እኮ እኛ ጊዜርን እንኳን አንፈራም። አብረን ከወንዶቹ ጋር ጨፍር ነበር ጋይስ። እኔ በጣም ነው ደስ የሚለኝ እንዲህ አይነት ነገር። ወይ ጉድ ቀላል። እኔ ገጠምኩ እኮ ለራሴ። ስለዚህ እዚህ ጋር አሁን ውሃዬን ሞቅ ያለ ውሃ አለኝ ጋይስ እንደነገርኳችሁ። ስለዚህ ውሃውን እጨምራለሁ። ያ እንደዛ እንባል ነበር። ኦኬ ስለዚህ አሁን ሞቅ ያለ ውሃ ጨምራለሁኝ። በጣም ቆንጆ። ሌላ ደግሞ የሚያደርገው ነገር ጋይስ ምን መሰላችሁ? በጣም መታሸት ይወዳል። በጣም ቆንጆ እና ብዙ ጊዜ ማሚ ራሱ ዳቦ ስትጋግር አሁን ብዙ ጊዜ ትጋግራለች እና ስትጋግር ምንድነው የምታደርገው? በጣም ነው የምታሸው ብታይና በጣም ሲታሽ በጣም ቆንጆ ነው የሚሆነው። ቆረስረስ አይልም። እንደዚህ ያረኩ እንግዲህ እሽት ነው ማረገው በደንብ አድርጌ። ግን ብዙ ጊዜ እንትን ግን ሙልሙል እኔ ነኝ የምጋግረው። አይገርምም? ብዙ ጊዜ ደስ ይለኛል ራሱ እኔም ራሱ እንትኑ ይሄ ፕሮሰሱ በኮባ አድርገን አሁን በኋላ በኮባ አድርገን ነው የምናደርገው ይሄንን። አሁን ግን መጀመሪያ ቦክት እናደርጋለን እንደዚህ። ብዛቱ ግን አያንስም አይደል ማሚ? እስቲ ነኝ ለመሰልሽ እንዳያንስ ግን ጨምሬበታለሁ ከ2 ካፕ በላይ። ይሄንን 2 የቶ ኖ 2 እኮ ነው ይሄን ያደረኩት። የዛንቻው ነው 2 አይደል የምታደርጊው? ይሄን 4 እኮ ይሄ እንደዚህ ቁጥሩ ነው ዋናው እኮ ማለት ቁጥሩ እንደዚህ አይሾ ይብዙ አይደለም ይሄ
ሁሉም አንዳንድ ነው የሚሰጠው ሲሰጥ አንዳንድ ተቆራርጦ ይሰጣል እና ትንሽ ጨመሪ በል እሺ ውሃ ትንሽ ጨምሪ እዚህ ላይ ጨምሪ ከመሞቹ እንዳያንሳሽ እሺ ሞቅ ባለው አርጊማን It's okay. ይሄን አደርጋለሁ ኦኬ አሁን በደንብ አዋህጃለሁ ጋይስ ያሻውት ነው እዚህ ጋር ዘይቴ አለ ዘይቴ ልጨምርበት ኦሊቭ ኦይል ያላችሁ yes ስለዚህ አሁን ይሄንን በደንብ አድርጌ ነው ማሻው ጋይስ ከዛ በኋላ አሁን ሁለት ሰዓት መሰለኝ አሁን ሰዓቱ እስከ ማታ ድረስ በደንብ ኩፍ እንዲል እናደርገዋለን ከዛ ወደ ማታ ላይ ደግሞ እንጋግረዋለን ማለት ነው እንትን ላይ አድርገን ምንድነው ኮባ ላይ አድርገን አዘጋጅተን ቆንጆ አድርገን ኩፍ ካለ በኋላ እንጋግረዋለን ኦኬ ለዚህ ነው ማሾ ላቤ እስኪመጣ ድረስ እዚህ ጋይስ አሁን ኦሬዲ በደንብ አድርጌ ይወላችሁ አብኩቻለሁ ይሄ እና ወፈር አድርጌ ነው ጋይስ ምተው አያችሁት እንደዚህ ሆኗል አሁን ምን ድረስ አሽቻለሁ ወፍር ያደረኩት ለምንድነው ሞር የሆነ ከዚህ ቀጠን እናርጋለን ኖርማል ዳቦ ሲሆን ግን አሁን ምንድነው ለበኋላ እንትን ሳደርገው ሙልሙል ላይ ሳደርገው ቁርጥ ያደረኩ እንደማድረግ እንድችል ወፈር ያለ ሲሆን ቆንጆ ነው አያስቸግረንም ኮባዩ ላይ በኋላ ስናደርግ ማለት ነው ከቀጠነ ግን ፍስስስ ይላልና አይመችም ለማድረግ ማለት ነው ሶ ለዛ አድርጌዋለሁ ወፍራም ነው ስለዚህ አሁን ምንድነው ማደርገው እዚች ጋር ዘይት አለኝ በዘይቴ እንደዚህ ያደረኩኝ አውጣዋለሁ ማለት ነው ኦኬ አሁን ይሄን ዳቦ እኔ ነኝ ያለ ዳቦ ነው መጋገረው ጋይስ ይኸውላችሁ እንደምታዩት ይሄን መስሏል ያላችሁ ስለዚህ አሁን ይሄንን አንድ ግማሽ ቀን ነገር እሰጣዋለሁኝ ኦልሞስት አሁን ግማሽ ቀን ነው ልክ ወደ በኋላ ወደ መሸት ነገር ሲል ወደ መጋገራችን እንገባለን ማለት ነው 2-3 በደንብ ኩፍ ብሎ ከመጣ በኋላ ማለት ነው ማለት ስላለበት ማለት ነው ስቴቱ ጋይስ ስለዚህ አሁን ምንድነው ማድረገው ጄል ታጠብና በላስቲክ ሸፍነዋለሁ እሺ በላስቲክ ሽፍን እናደርገዋለን ከዛ በጣም ኩፍ ይልልናል ቆንጆ ማለት ነው እዚህ ጋር ላስቲክ አለኝ ስለዚህ በሱ ሽፍን እናደርገውና በኋላ ይመጣል ማለት ነው ኦኬ እንደዚህ ጥር ነው ማድረገው ስለዚህ እንደዚህ አደርገዋለሁ ጋይስ እዚህ ጋር ፎጣ አለኝ እንደዚህ አደርገዋለሁ ማለት ነው ስለዚህ ከግማሽ ቀን በኋላ ተመልሼ እመጣለሁ ማለት ነው ስቴቱን ጋይስ ያ ጋይስ እንዴት ናችሁ ተመልሼ መጥቻለሁ እንደምታዩት ኦልሞስት መሽቷል አሁን ዳቦአችንን በደንብ አድርጎ እንደምታዩት ኩፍ ብሏል ይኸውላችሁ ይሄንን ነው የሚመስለው ስለዚህ አሁን ወደታች አደርገዋለሁ እዚህ ጋር ደግሞ እንደምታዩት ፍሬሽ የሆነ ኮባ አለኝ which is ከጓሮ የተቆረጠ አስመስልኩት አይደል yes ስለዚህ እዚህ ጋር ፍሬሽ የሆነ ኮባ አለኝ ይሄንን እየቆረጥን እንግዲህ ምን እናደርጋለን መሰላችሁ አንድ ፎይል ወስዳለሁ which is መጋገረው በዚህ ነው እዚህ ላይ ነው የማደርገው ሶ ምንድነው ማደርገው መሰላችሁ መጀመሪያ ላይ ይሄንን እየቆረጥኩኝ ዳቦዬን እዚህ ላይ አስቀምጣለሁ ማለት ነው ይኸውላችሁ እንዴት እንደሚያምር ሶ ፍሬሽ ደንበኛ በቃ የሆነ የበዓል ድባብ እንዲኖረው እንግዲህ የሚሰጠን ይሄ ነው ስለዚህ ይሄንን ላንሳው ለምን ሌላው እንዳይቆሽሽብኝ ማለት ነው እዚህ ጋር አድርገው ይሄንን እዚህ ጋር አደርገዋለሁ ኦኬ ያያየን እንቆርጠዋለን ማለት ነው ይኸውላችሁ ሁለት ጊዜ መቷል ይሄንን ይመስላል በደንብ ብሎ ኩፍ ብሏል እንደምታዩት ይሁላችሁ በጣም ብዙ አይን አውጥቷል ስለዚህ አሁን ምን አደርጋለሁ እጄ ላይ እንዳያያዝብኝ ቀባና ታጥቤያለሁ እጄን ስለዚህ ስማምስ ቅዱስ አዳም ለካሜ
ይሄንን ይመስላል ማለት ነው ጋይስ። ስለዚህ አሁን which is the best part እኔ በጣም ደስ የሚለኝ እንግዲህ እየወሰድን እንትናችን ላይ ኮባው ላይ እና ማድረግ እንጀምራለን ማለት ነው። ስለዚህ መጀመሪያ ይሄን ልቁረጥ። ኦኬ ኮባይ ላይ ዘይት አረጋለሁኝ ለምን ሲወጣ እንዳያስቸግረን ማለት ነው። ኦኬ እንደዚህ አረጋዋለሁ። ከዛ እንደዚህ የሚያክል እንግዲህ ሙልሙል ዳቦ ይኸውላችሁ አያችሁት? ቅድም ስላልቀጠነ አሁን እንዴት ወፍራም እንደሆነልኝ አያችሁት? እንደዛ ነው ያልኳችሁ። ሶ ሁሉ ስትጋግሩ አሁን እናንተም ነገ ስትጋግሩ እንደዚህ አድርጋችሁ እንዲወጣላችሁ እንደዚህ ማድረግ አለባችሁ። አይ ሚን በደንብ ስታቦኩት ሳታቀጥኑት ማብኳት አለባችሁ። ስለዚህ ምንድነው ማደርገው መሰላችሁ? እንደዚህ አድርጌ ቦታ ትንሽዬ እሰጠዋለሁ። ለምን ኮፍ ነገር ስኪል ትንሽ ጠብቀዋለሁ አሁን እንደዚህ ካደረኩት በኋላ። ስለዚህ እዚህ ጋር ሰፋ አድርግለታለሁ ቦታ ለምን ለጠጥ ማለት እንዲመቸው ማለት ነው። ስለዚህ እንደዚህ ያደረኩኝ እንደዚህ እየቆረጥኩኝ ምን አረጋለሁ? ፎይል ላይ አረጋለሁ። ቺዝ መጋግረው እዚህ ጋር ነው። ለማንኛውም እዚህ ጋር እንዳያሳርርብኝ ዘይት አረጋለሁኝ። ኦኬ ኦኬ ስለዚህ እንደዚህ ያደረኩኝ እንግዲህ ያላችሁ እንደዚህ ቦታ ሰጥቼው አስቀምጠዋለሁ እንደዚህ። ኦኬ እንደዚህ አረጋዋለሁ። ስለዚህ የሚቀጥለውንም እየወሰድኩኝ እንግዲህ እንደሱ ማድረግ ነው ማለት ነው። እንደነገርኳችሁ እንደመጠንኩኝ እንግዲህ እንደዛ ነው ማደርገው። ስለዚህ እንደዚህ አረጋዋለሁ። እርዝም ነገር አረጋዋለሁ። እንደነገርኳችሁ ስፔስ ታውለታለሁ እንደዚህ። ስለዚህ እንደዛ አረጋዋለሁ። ያፕ እዚህ ጋር ግን በጣም ቋ ነገር ይላል ራሱ። በስማም ሶ ፍሬሽ እንትኑ ይኸውላችሁ እንደዚህ አድርጌ ይቀመጣል። ቦታም አለው ስፔስ አለው። ቆንጆ ይሆነልኛል ማለት ነው። አዎ ግን እንትን ሆነ ቅርድ ነገር እያለ ሁላ ነው ቢከስ ችግር የለውም ቢፈስም እኮ ገሱማ ግን ድጋሜ ወይ ማረግ አይደለ? በጣም ድጋሜ ሲሆን ላይበስል ይችላል። ኦፕስ ኡይ ቺኛ በጣም ትንሽዬ ስለሆነች ትንሽ ነው ማረግለት እዚህ ላይ። ኦኬ እዚህ ጋር ቁጭ በይ። አሃ ኦኬ እዚህ ጋር ማለኝ። እንደማደርግ ሙልሙል ዳቦ አሁን እናንተ ምንድነው የምታረጉት? እናንተ መሰለሽ የዛን ቀን አንዳንድ መጨረስ ግዴታ አለባችሁ። ዳቦ ይመስላል። ይሄ መጋግራው ማረጋው እኮ ታዲያ ዳቦ አይደል ማሚዬ? ንገረት ይባንዬ ዳቦ የቡሄ ዳቦ እንደሆነ ንገረት። የቡሄ ዳቦ yes የቡሄ ዳቦ ነው ይሄ። ሆያ ሆዬ ካላችሁ ይሰጣችኋል። እንግዲህ አሁን ጨርሻለሁ ጋይስ። እንደምታዩት እንደዚህ ይመስላል። እንከተዋለን። በሁለት ነው ማደርገው because ብዙ ስለሆነ ማለት ነው። ባባ ሲመጣ ሆያ ሆዬ ትላላችሁ። ባባ ሲመጣ ከዛ ባባ መኒ ይሰጣችኋል። ዳቦ ይሰጣችኋል። ከደረሰ ዳቦ ካልደረሰ መኒ ስለምትወዱ ግን መኒ ቢሆን how much እኔ እኮ ነጋዴ ነው የምትመስሉት እኮ እናንተ። $20 አይሰጥም እንዴ? $1 አይበቃም እንዴ? $1 ትንሽ ነው እንዴ? እሺ $2 ይበቃል። ጎበዝ እንደዚህ ነው ልጅ። $20 ያቋጣናል ማሚ እንዴ? እንደዚህ ታረጊ ልክ መጨረሻ ላይ
ያንቺም እሺ አንቺም ታረጊያለሽ ኦኬ አንቺም እሺ ማሚ እሺ ሉልዬ ማን አረገ ከዛ ኔክስት ግራማስ አትፈልግም ማረግ እጃችሁን ታጠቡ ኖ ፀጉር እዚህ ጋር ማረጋችሁ እጃችሁን ታጠቡ እኮ እንድታረጉ ኦኬ ልክ እንደማማ እንደዚህ አድርገሽ ቆንጆ አድርገሽ ሸልመሽ ታረጊያለሽ ኦኬ እዚህ ጋር አረግልሻለሁ ቆይ ልስጥሻ ዘይት ከቀቢ እጅሽ ላይ መጀመሪያ ነይ እጅሽን እንደዚህ ታጥበሻል በደንብ አይደል ስለዚህ ሙልሙል አድርገሽ አይ እንደዚህ ሙልሙል እንዲትል እዛ ሙል ምን እያረግሽ ነው አሁን አንቺ ምን እያረግሽ ነው አዎ ዳቦ እየጋገርሽ ነው የምን ዳቦ ነው የምትጋግሪው የቡሄ ይበያ የቡሄ የቡሄ ዳቦ በያርጊ ቡሌ እንትላላችሁ እንዴ ቡሌ ማለት በእኛ ሀገር የኔ እናት የተራረፈ ምግብ ማለት ነው የሚጣፍጥ ምግብ በዚህ ጋር ከታርጊ እዚች ጋር ከታርጊ ፈርት ኦኬ ከረት ቀስ እንዳይወርቃ ይሄ ሮል እንደኔ እንዳረኩት yes good job do it go ልጅ wow you did it mommy you're gonna put here not my ከፈት አለች የጠየቀችው ኦኬ ነኢማ እሺ ያለሽ እንደዚህ ለሙልሙል እንደ ኢቫና እንዳረገችው እኔ እንዳረኩት yes እንደዚህ አብረ ተመችቶሻል ጥሩ ነው here we go no it's okay can do it እንደዚህ አርጊ ልክ እንደዚህ and then cut here ሲጋ cut አርጊ here we go ከዛ ሮል አርጊ እንደ ኢቫና እንዳረገችው yes it's okay yay ma you did it good job okay ታጠቡ okay now ኤሉል's turn ምናሽ ኤሉዬ okay ተቀበል እዛ እንደዚህ yes አርኪ ከዛ እዚህ ላይ good job ኤሉ ይኸው እዚህ ጋር እንደዚህ okay and then yes good job wow የኤሉል ደግሞ ምንድነው በጣም ተለቀ ግን በስማ ያበደ ነው ኤሉልዬ ነይ you did it ጎበዝ ልጅ ስለዚህ እንደምታዩት ጋይስ ይሄንን ይመስላል ፐርፌክት ያ ጋይስ እንግዲህ እንደዚህ አድርጌ ጠቅልየዋለሁ እንዳያችሁት እና ኢቫናዬም እዚህ ጋር ጠቅልለዋል ይሄንን ነው የሚመስለው ስለዚህ አሁን እንደዚሁ እንዳለ ትንሽ ኩፍ እስከሚል ድረስ እንጠብቀዋለን እዚሁ አካባቢ አረጋዋለሁ እሳት ያለበት ቦታ because እንትኑን ኦን አድርጌዋለሁ ኦቭኑን ሶ የሱ ሙቀት ትንሽ ኩፍ እንዲያደርግልኝ 15 ደቂቃ ሰጠዋለሁ ከዛ በኋላ ኦቭን ውስጥ እናደርገዋለን በስሎ ደግሞ ምን እንደሚመስል አብረን እናያለን ማለት ነው stay tuned guys የዚህ ሙቀት ራሱ ሞቅ ያደርገዋል which is good okay
ጋይስ እንደምታዩት እንግዲህ 15 ደቂቃ ሰጥቼው ይሄንን መስሏል። ይኸውላችሁ በጣም ትንሽ ነገር ነበር። አሁን እንዴት ይኸውላችሁ እንዴት እንደሆነ። ስለዚህ አሁን ደግሞ 30 ደቂቃ በ400 አድርጌ እሰጠዋለሁ። በደንብ በስል ይላል ማለት ነው። ኦኬ ጋይስ እዚህ ጋር ደግሞ 400 በ20 ደቂቃ ሰጥቼው ይሄንን ይመስላል። ስለዚህ አሁን ደግሞ 500 አድርጌ 15 ደቂቃ ሰጠዋለሁ። በደንብ ትንሽ እቃ ነገር እንዲለኝ ማለት ነው። ኦኬ ያ ጋይስ ደርሷል። እንግዲህ 500 እንግዲህ 15 ደቂቃ ሰጥቼው ይሄንን መስሎ ይኸውላችሁ ጉም መስሏል። በጣም አሪፍ ሆኖልኛል ማለት ነው። ስለዚህ አሁን እናውጣለን። ሆኖ በስሏል። በስማም ይኸውላችሁ ጋይስ እንዴት እንደሚያምር የኔ ኢቫናማ ትንሽ የሆነ ይኸውላችሁ የስ እንግዲህ ትንሽ ቀዝቀዝ ብሏል። ይሄን የመሰለ ብስኩት የሆነ ዳቦ ጋግሬያለሁኝ። በጣም ነው የሚያምረው ይኸውላችሁ። ኦኬ ይኸውላችሁ ገና ትኩስ ነው። እንግዲህ ብስኩት የሆነ ዳቦ ጋግረናል ቆንጆ አድርጌ። እኔ እኮ አለንካ በቃ ጋይስ ይኸውላችሁ ይሄንን ነው የሚመስለው። በጣም ቆንጆ ሆኖ በስሏል ጋይስ። እንግዲህ እንዳያችሁት ቆንጆ የሆነ ዳቦ ጋግሬያለሁኝ። ይሄንን ይመስላል የስ። ስለዚህ ኦ ማይ ጋድ ሲያምር ላስቀናችሁ ነው ጋይስ። ሉክ ብስኩት ነው የሚመስለው። አስዌር ብስኩት በቃ ይኸውላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ ለቡሄ ባህል። በጣም ትኩስ ነው ጋይስ። ይኸውላችሁ ይሄንን ነው የሚመስለው። ይኸው ጀርባውም ይሄንን ይመስላል። ስለዚህ ይሄንን እንግዲህ የመሰለ ዳቦ ጋግሬያለሁ። እስኪ ልቅመሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን እንደምል እየጠበቃችሁ ነው መቼም። አስወ የቅመሞቹ ሽታ ጨዋለው ሶ ጉድ ክሪስፒ ከሽከሽ እያለ ነው። አስቡት ጋይስ እንግዲህ ይሄን የመሰለ ዳቦ የሁሉ ቅመም ገብቶበት ምንም ማለት አይጠበቅብኝም። አይሜን ምንም ይኸውላችሁ እንግዲህ በጣም ቆንጆ ሆኖ ወጥቷል። በስመ አብ እንደቀናችሁ ምን ጥሬ የለም ጋይስ። ይሰማችኋል? በጣም ቆንጆ እንግዲህ ዳቦ ቡሄ ዳቦ በሮዚ ቤት እንደዚህ ቆንጆ ሆኖ ነው የሚጋገረው ማለት ነው። ስለዚህ የኔ ሬሲፒ ይሄንን ይመስላል። እንግዲህ እናንተም በቤታችሁ ውስጥ እንደዚህ ቆንጆ የበዓላችሁ ዳቦአችሁን ጋግራችሁ በዓላችሁን አሳልፉ። መልካም በዓል ለእናንተ ይሆንላችሁ። አስወር the best ነው። የዛሬው ቪዲዮ እንግዲህ ይሄንን የመሰለ ነው። ኦ ማይ ጋድ መብላት አለብኝ። ወይ እኔ ስጄ ግን ይባረክ። በስመ አብ አስወር አንደኛ ቆንጆ እንግዲህ ዳቦ ጋግሬያለሁኝ ጋይስ። እንደምታዩት መልካም በዓል ይሁንላችሁ። በሮዚ ቤት እንግዲህ ቡሄ ዳቦ እንደዚህ ነው የሚጋገረው። በጣም ጣፋጭ የሆነ ዳቦ እንግዲህ ጋግረን ነው የምንበላው። መልካም የቡሄ በዓል ይሁንላችሁ። እንግዲህ በሌላ ደግሞ አዲስ ቪዲዮ ተመልሼ የሚመጣ ይሆናል ማለት ነው። እስከዛው ግን ባይ ጋይስ፣ ደህና ሁኑልኝ። ባይ